ቆሴን ታውቁታላችሁ? አንገት ድፍት ቆሴን ታውቁታላችሁ? ጆከርን ያዩ የለም? ምን አስደረገ? ኧረ ወየው ጆከርን ያዩ የለም? እሺ ተስፉ ብርሃኔንስ ታውቁታላችሁ? አርቲስት በጣም አብረው ከመዋል የተነሳ ጨዋታችን፣ ንግግራችን፣ እጅ አጣጣላችን ራሱ ተመሳስሎብን ነበር። ከኢትዮጵያ በመምህራን አገላለጽ ኮርጀው አረንጓዴ ቢጫ ቀይ መነሻነት ነው ባንዲራቸውን እየገለባበጡ ወደ ጎን እያረጉ አንዳንዶቹ ደግሞ የሆነውን ቀለም ብቻ እየተጠቀሙ አደረጉት ይባላል። ለኢትዮጵያ ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? ሁሉ ሰላም ነው ወይ? እንግዲህ እንደሚታወቀው አዳዲስ ነገሮችን ወደ እናንተ እያደረስን እንገኛለን። በዚህም ቀን እንግዲህ አንድ ጉዳይን ወደ እናንተ እናደርሳለን። ይሄውም ከቤተሰብ ጨዋታ ጋር የተያያዘ ነው። እንደምታውቁት የቤተሰብ ጨዋታ ፕሮግራም ብዙዎች እንግዲህ በጉጉት የሚጠብቁት ነው። በተለይ ከነጻነት ወርቅነህ ህልፈት በኋላ ይህን ፕሮግራም ማን ነው የሚመራው የሚለውን በጉጉት እየጠበቁ ነበረ። ኢቢኤስም እንደ ቴሌቪዥን ጣቢያ ይህን ፕሮግራም የሚመሩለትን ወይም ደግሞ ይመሩልኛል ያላቸውን 3 እንግዲህ እጩዎች ለውድድር አቅርቦ እናንተ እንግዲህ አይታችሁ ምረጡ የሚል ነገር አንስቷል። መጨረሻ ላይ መጀመሪያ አካባቢ ማን ይሄን ፕሮግራም ይምራ የሚል በኦፊሻል የፌስቡክ ገጻቸው ላይ ማስታወቂያ ለጥፈው ነበረ። ብዙዎች የተሰማቸውን ሰዎች ወይም ደግሞ ለፕሮግራሙ ይሆናሉ ያሉትን እንግዲህ አቅራቢዎች ሲጠቁሙ ነበረ። ከዛ በኋላ ግን ኢቢኤስ በፌስቡክ ገጽ አካውንቱ ማለት ነው የቤተሰብ ጨዋታ እንዲመሩ እነኚህ 3 ሰዎች መጥተዋል። በየተራ ፕሮግራም ያቀርባሉ። ስለዚህ ከነዚህ ውስጥ እንግዲህ እናንተ የተመቻችሁን ምረጡ የሚል ማስታወቂያ ሰርቶ ነበረ። ከዚያ በኋላ ግን ቀስ ቀስ እያለ እንግዲህ የኢቢኤስ የቤተሰብ ጨዋታ አቅራቢዎች ቁጥር አሁን ላይ ወደ 7 አካባቢ ደርሷል። እንደ ውስጥ አዋቂዎች ከሆነ ደግሞ እስከ 10 ድረስ እንደተቀረጸ ተናግረዋል። አሁን አዲስ አቅራቢ ነው በዚህ ሳምንት ፕሮግራሙን የመራው ይኸውም ጩባው ነው። እንግዲህ ጩባው ሚሊዮን ሁላችንም እንደምናውቀው በ90ኛው ሺህ ድራማ ሲትኮም ድራማ ላይ እንግዲህ የኮሜዲ ዘውግ ያለው ሲትኮም ነው። በዚህ ላይ ጩባውን ሆኖ ይተውናል ሚሊዮን ብርሃኔ። አሁን ደግሞ የቤተሰብ ጨዋታን መርቷልና ሁሌ እንደምናደርገው የቤተሰብ ጨዋታን እየመሩትን ያሉትን ወደፊት እንግዲህ ፕሮግራሙን ይዘው ይቀጥላሉ የምንላቸው ማን ነው የሚለውን በጋራ እየተመለከተን ቆይታ እያደረግን ነው። አሁንም የሚሊዮን ብርሃኔ ቆይታ ምን ይመስላል የሚለውን አብረን እንመለከታለን። በመሀል የምናያቸው አንዳንድ ጉዳዮች ካሉ እያየን እንግዲህ ሀሳብ እየተሰጣጣን ቆይታ የምናደርግ ይሆናል። ለማንኛውም እናንተ እስካሁን ድረስ የቤተሰብ ጨዋታን ከመሩ እንግዲህ አዳዲስ አቅራቢዎች መካከል የትኛው ተመቻችሁ? ሀሳባችሁን አቅርቡ። በርካቶች አሉ። እስካሁን ድረስ አንድ ሴት ብቻ ነው ይህን ፕሮግራም የመራችው። እሷም ንጹህ ኃይሌ ወይም ሻሼ ነች። እንግዲህ ሻሼ እንደምናስታውሰው ከቤቶች ድራማ ላይ ሻሼን ሆና ተውናለች። እንደዚሁም ደግሞ በአራዳ ቅዳሜ ላይ የተለያዩ ፕሮግራሞችን እየሰሩ ይገኛሉ እዛ ኢቢኤስ እና ከቀሪዎቹ ወንዶች ናቸው። እንግዲህ አንድ ሴት አለች። እስካሁንም ድረስ ምርጫ እየተካሄደ ነው። ወይም ደግሞ ኢቢኤስ በቃ የቤተሰብ ጨዋታን በየሳምንቱ እንደዚህ አይነት በተለያዩ ሰዎች እያሰራ ይቀጥላል ወይ የሚለውም የብዙዎች እንግዲህ ጥያቄ ሆኗል። እሱንም ወደፊት የምናይ ነው የሚሆነው። ለማንኛውም የኢቢኤስን የቤተሰብ ጨዋታን ከነጻነት ወርቅነህ ህልፈት በኋላ ሚሊዮን ብርሃኔ ወይም ጩባው እንዴት አድርጎ መራው? አብረን እንከታተል። ከመሸጋገሪያ በኋላ ስንመጣ በቀጥታ ወደ ቪዲዮ እናልፋለን። እንግዲህ በትላንትናው ዕለት ነው ይህ ቪዲዮ ዩቲዩብ ላይ የተለቀቀው። ማክሰኞ ዕለት ፕሮግራሙን አቅርቧል ሚሊዮን። ለማንኛውም እንዴት አድርጎ ፕሮግራሙ መራው፣ ምን አይነትስ ነገሮች ታይተዋል የሚለውን አብረን እንመለከታለን። እኛም እንግዲህ ሚዲያ ላይ እንዳለ ሰው ሀሳቦቻችንን እንሰጣለን። እንደ ተመልካችም ደግሞ እንደዚህ ቢሆን እንደዛ ባይሆን የሚሉትን ሀሳቦቻችንን እንሰጣለን። በመጨረሻም እንግዲህ ከ10 ለሁሉም እንደሰጠ ነው ከ10 ለሚሊዮን ብርሃኔ የምንሰጠውና እንግዲህ የሚቀጥሉትንም አብረን እንመለከታለን። ለማንኛውም አግብተሃል፣ እየሞከርኩ ነው፣ ደርድረ ነው የቤተሰብ ጨዋታ ከአርቲስት ሚሊዮን ብርሃኔ ጋር በሚል ነው የተለቀቀው። አሁን ላይ በአንድ ቀን ውስጥ
195,000 በላይ እይታን አግኝቷል። 5,200 አካባቢ ላይኮችን አግኝቷል። ይሄ ቪዲዮ ወደ 1,000 የሚጠጉ ኮመንቶችንም ወይም ደግሞ አስተያየቶች እንግዲህ በዚህ ቪዲዮ ስር ተጋርተዋል። ለማንኛውም አንድ በጣም የታዘብኩትን ነገር ልንገራችሁ። ብዙ ሰዎች እንደዚህ አይነት ፕሮግራሞች ላይ ይገቡና ሁሉንም ይሆናል ይላሉና ምናልባትም ይሄ ሀሳብ ኢቢኤስን ሀሳብ አስቀይሮ ፕሮግራሙን በየሳምንቱ አዳዲስ ሰዎች እንዲመሩት ያደርጋል ወይ የሚለው እንግዲህ ብዙዎችን እንግዲህ እየጠየቁት ያለው ጥያቄ ነው። እሱ ወደፊት እንመለከታለን። ለማንኛውም ሚሊዮን ብርሃኔ የቤተሰብ ጨዋታን እንዴት መራ ከመግቢያው እስከ መጨረሻው እንመለከታለን። አብራችሁን ቆዩ። ትንሽ ከደነስኩ ግን ቆየው መሰለኝ። ኧረ በእናትህ ድገመኝ እስቲ። እንዴት ነኝ? በጣም አሪፍ። እንዴት ነኝ? በጣም አሪፍ። በጣም እናመሰግናለን። ሰላም፣ ጤና፣ ፍቅር ከሁላችሁም ጋር ይሁን። ይኸው ዝነኛው ተወዳጁ በጣም የምንወደው ሾው የቤተሰብ ጨዋታ ተጀምሯል። እኔ ደግሞ በጣም ዝነኛው ሚሊዮን ብርሃኔ ነኝ። ሁላችሁም እንኳን ደህና መጣችሁ። ይኸው የቤተሰብ ጨዋታ በይፋ ተጀምሯል። እንግዲህ በመሃል እዚህ ቦታ ላይ ልክ የቤተሰብ ጨዋታ መጫወቻው ቦታ ላይ ስገኝ የሆነ ነገር ባለል ህሊናዬን ይወቅሰዋል ብዬ ስላሰብኩኝ ስለ ነፃነት ምንም እንዳትል ሚሊዮን እባክህ። ያው ተመልካቾቻችን አብሬያችሁ ነው ቪዲዮን እያየሁት ያለሁት። ለማንኛውም ግን ያው ሁሌ እንደምለው ነፃነትን አሁን በቃ ትተነው ነፍሱ በሰላም ትረፍ። ሁላችንም አዝነናል። ጀስት ፕሮግራሙን መምራት ይሄ ለሰው ሀዘን በመግለጽ ምናምን ያለንን ነገር ሳይሆን በቃ ጀስት ያለንን ኳሊቲ ማሳየት ነው ያለብን። እዚህ ጋር ለውድድር ነው የቀረብነው። ለውድድር ስንቀርብ ደግሞ እውነት ነው ያለንን ነገር ሁሉ መጠቀም አለብን። ግን በቃ ይሄ ፕሮግራምን ነፃነት ወርቅነህን ያስታውሰናል ራሱ የቤተሰብ ጨዋታ ሲመጣና ምናልባትም ስለ ነፃነት ወርቅነህ ከሆነ የሚያወራው ሀዘንን መቀስቀስ፣ ተመልካችንን መረበሽ፣ ቤተሰብንም መረበሽ ስለሚሆን እሱን ትቶ በቀጥታ ወደ ፕሮግራሙ ቢገባ መልካም ነው ብዬ አስባለሁ። ለማንኛውም የሚለውን እንስማው። ሆነች አንድ 3 ምናምን ደቂቃ ስጡኝና የሆነ ነገር ላወራላችሁ። ወደ ኋላ ልውሰዳችሁ። ወደ 95-96 አካባቢ የመስተዳደር የቲያትር ትምህርት እየተማረን 10 ቀበሌ ፒያሳ አዳራሽ አላትና እዛ ነበረ ጧጧት የምንማረው። ከዛ በኋላ ከሰዓት ክፍት ስለነበር ከፑሽኪን ከፋዘር ቤት ከተለያዩ ቦታዎች ሰዎች ቲያትር ይሰሩ ነበር እየመጡ። ልክ እዛ ቲያትር ሲሰሩ ከተዋወቅኳቸው ሰዎች አንዱ የዚህ የቤተሰብ ጨዋታ አጋፋሪ ሆነው ነፃነት ወርቅነህ ነበር። ከዛ ይሄ ትውውቃችን ለአቅመ ጓደኝነት ደረሰና ጓደኛሞች ሆነን ኦመር ካያም ከሱ ፊት ለፊት በጣም ትንሽ ጭማቂ ቤት አለች። እዛች ጭማቂ ቤት ውስጥ እዛ ነበረ እንደ ቢሮ የምናረገው። እሱ ከውራኤል ይመጣል ፒያሳ፣ እኔ ከተክለ ሃይማኖት እዛ እመጣለሁ። ከዛ የተወሰኑ ሌሎች ጓደኞችም ነበሩን። ከነሱ ጋር ሆነን እዛ ነው የምንዶልተው የነበረው ቢሮአችን ማለት ይቻላል። ከዛ ግን በጣም እየተቀራረብን ስንመጣ በጣም ያስገረመኝ አንድ ነገር ተከሰተ። እሱም ምንድነው? በሄድኩበት ቦታ የሆነ ቦታ ስንገናኝ ያው ነፄ ከኔ በፊት ቲያትሮች ይሰራል፣ ፊልም ይሰራል። የዳዊትን ዚራ የሚል በተለይ የመድረክ ፕሌይ ነበረው። ባለቀለም ልሞች ተሰርተው ነበርና እዛ ልክ ተገናኝተን እዛ ስራ ምናምን ከሌለው እዛ እንገናኛለን። ልክ ተገናኝተን ስናወራ ወይም መንገድ ላይ ስንሆን የሆነ ሰው ብቻዬን ሲያገኘኝ ነፃነት ወርቅነህን ታውቀዋለህ እንዴ ይሉኝ ነበር። ምክንያቱም በጣም አብረው ከመዋል የተነሳ ጨዋታችን፣ ንግግራችን፣ እጅ አጣጣላችን ራሱ ተመሳስሎብን ነበር እና በቃ ያገኘኝ ሰው እንዳለ በጣም እሱን ትመስላለህ ይለኛል። ከዛ ከሱ ጋር የሆነ ጊዜ ቁጭ ብለን አወራንና ፊልሞችም ሰርቶ ስለነበረ እሱ ጭራሽ ያ ደግሞ ነገር ሄዶ የመጀመሪያ ስራ የሆነው ጆከር የተሰኘውን ፊልም ስሰራ ያዩት ሰዎች ሁላ በቃ አሪፍ ነው ምናምን። ቆሴ ነበር የሚባለው ይዛኔ። ቆሴን ታውቁታላችሁ?
አንገት ድፍት። ቆሴን ታውቁታላችሁ? ጆከርን ያዩ የለም? ምን አስደረገ? ኧረ ወየው ጆከርን ያዩ የለም? ጆከር ብቻ ቆይቷል ትንሽ በእርግጥ ከታየ እዛ ላይ የቆሴን ካራክተር ከሰራው በኋላ ራሱ ሰዎች ልክ ሲያገኙኝ በጣም አሪፍ ነበር ቆሴ ምናምን የሆነ ቦታ ነፂን ትመስያለሽ ምናምን ይሉኝ ነበር እና ከሱ ጋርም ቁጭ ብለን ስናወራበት ያው አሁን መጀመሪያ ስራ ስለሆነ ነው ትንሽ ሲለምዱክ በደንብ ሲያውቁክ ይሄን አስተሳሰብ ምናምን ይተውታል። ምክንያቱም እሱንም ከሆኑ አርቲስቶች ጋር ምናምን ያነጻጽሩት ስለነበር በወቅቱ ማለት ነው። ከዛ ግን ዛሬ ምን ተመኘው እኔ እሺ ተስፉ ብርሃኔን ታውቁታላችሁ? አርቲስቱ እናንተስ? የተስፉ ብርሃኔ ወንድም ነኝ እኔ ታውቃላችሁ? አዎ። እና በጣም ጥረት የነበረው እሱ በጣም ጎበዝ ስለሆነ እሱን ተከትዬ ስለሆነ የወጣሁት እሱን እንዳልመስል ነበር በጣም እጠነቀቅ የነበረው እና መምሰል የሚባለውን ነገር ብዙ አልወደውም ነበረ። ዛሬ ግን ምን ተመኘው መሰላችሁ? በቃ የቤተሰብ ጨዋታ እዚህ ቦታ ላይ ሆኜ ነፂን በመስለው። ምክንያቱም የቤተሰብ ጨዋታን የጀርባ አጥንት ሆኖ ያው ተመልካቾቻችን እንደሰማችሁት ነው። ግምቴም ትክክል ነው። ሁሌም እንደምለው ነፃነትን መምሰልም መሆንም አይቻልም። በኤኒ ቻንስ በኤኒ ሚንስ ነፃነትን መሆንም መምሰልም አይቻልም። እንግዲህ ነፃነትን በመምሰል ድምፁን በማስመሰል በመልክ ደረጃ ራሱ አይደለም በሰውነት እንቅስቃሴ በመልክ ደረጃ ራሱ አንዷለም በጣም እንግዲህ ቀርቦታል። የቀረበው ሰው ነው ማለት እንችላለን። በአነጋገር በመልክ ፊዚካሊ አንዷለም ይቀርበዋል። ግን እንደተመለከታችሁት ነው። ምናልባት አንዷለምን የዚህ ፕሮግራም መሪ እንዲሆን ብዙዎች ጠይቀዋል። ነገር ግን ኢቢኤስ እስካሁን ድረስ አላቀረበው። ስለዚህ ፕሮግራሙ የሚፈልገው የቤተሰብ ጨዋታን እንጂ ነፃነት ወርቅነህን የሚመስል ሊሆን አይገባም የሚል እምነት አለኝ። በእርግጠኝነት መናገር የሚቻለው የኢቢኤስ እንግዲህ አዘጋጆቹ የዚህ ፕሮግራም ዳይሬክተሮች እንደዚሁም አዘጋጆች ይህን ነገር በደንብ ይናገራሉ። ምናልባትም እንግዲህ ጩባው ወይም ደግሞ ሚሊዮን ብርሃኔ ይህን ሀሳብ ያነሳው ለነፃነት ማስታወሻ ወይም ሀሳቡን ከነፃነት ጋር እንዴት እንደተዋወቁ ለመንገር ሆኖ ከሆነ መልካም ነው። ግን እዚህ ጋር አይደለም እንደዚህ አይነት ነገሮች መነገር ያለባቸው። በቃ አገባቡ ጥሩ ነው። በተቻለ መጠን ራሱን በራሱ ድምጸት እንደ ኢቭን ባለፈው ብያቸዋለሁ። አንዳንድ ሰዎች ሲመጡ ካራክተር ውስጥ ገብተው ይመጣሉ። ሚሊዮን ብርሃኔ ግን ወይ ጩባውን ወይ ቅድም እንዳለው ደግሞ ጆከር ላይ እንዳለው ያንን ካራክተር አይደለም ይዞ ይመጣው ራሱን ሚሊዮን ብርሃኔን ነው አሁን እያየን ያለ ነው። ይሄ ጥሩ ኳሊቲ ነው። ነገር ግን ይህን ፕሮግራም ለመምራት ነፃነትን ማስመሰል ነፃነትን መሆን እንደ ነፃነት አክት ማድረግ አያስፈልግም። አንደኛ ለፕሮግራሙ ማመቻ አይደለም። ምክንያቱም ሰዎች አንተን አይከታተሉም፣ ነፃነትን ነው የሚያስቡት። ወይ ነፃነት እኮ ቢኖር ኖሮ እንደዚህ ያደርግ ነበር፣ ነፃነት እኮ ቢኖር ኖሮ እንደዚህ ይሆን ነበር ይሄ ፕሮግራም እያሉ ሀሳባቸው እንዲሰጡ ነው የሚደረገው። ስለዚህ ሁሌም እንደምለው እዚህ ይህን ፕሮግራም ለመምራት የሚመጡ እያንዳንዳችሁ እንግዲህ እየተሞከሩ ነው ተብሏል። ስለዚህ የሚሞክሩ በሙሉ ራሳቸው መጥተው አሳይተው መሄድ አለባቸው። ምናልባትም ተሳክቶላቸው ፕሮግራሙን መምራት ሲጨምሩ ልክ ማመስገን ካለባቸው ነፃነትን ማመስገን፣ ለነፃነት እውቅና መስጠት ዳስወል። ከዛ ውጭ ግን ነፃነትን መምሰል ነፃነትን ማስመሰል የቤተሰብ ጨዋታን እንግዲህ እንድትመራ ያደርጋል ወይም ደግሞ ተመልካቾች ያንን እንዲወዱት ያደርጋል ማለት አንችልም። ሰዎች ይህን ፕሮግራም የተለያዩ ሰዎች መጥተው መርተውታል። እነ ኮሜዲያን እሸቱ ሁሉ መጥተው መርተውታል። የራሳቸውን ቀለም ይዘው ነው የመጡት። ራሳቸውን ሆኖ አዲስ ነገር ይዘው ነው መጥተው ፕሮግራሙን የመሩት። ከዛ በኋላ ሁለተኛ ዙር ነፃነት መጥቶ እንደተለመደው ደግሞ ራሱን ሆኖ ፕሮግራሙን ተወዳጅነቱን ይዞ እንዲቀጥል አድርገዋል። አሁን የሚመጡት እንግዲህ አቅራቢዎች በሙሉ የራሳቸውን የሆነ ነገር ይዘው ቢመጡ መልካም ነው ብዬ አስባለሁ። እንደ ኢቢኤስ ቴሌቪዥን እንግዲህ እንዳሉ ደግሞ ዳይሬክተሮች የፕሮግራሙ ዳይሬክተሮች እንደዚሁም ደግሞ የኢቢኤስ እንግዲህ ኃላፊዎች ይህን ጉዳይ ይመለከቱታል ብዬ አስባለሁ። ለማንኛውም ግን አሁንም ቢሆን ረጅም ሰዓት ነው የወሰደው ስለ ተዋውቃቸው የት እንደተዋወቁ ምናምን። ይሄ this is not the place በቃ ይሄ ቦታው አይደለም ሊያወራበት የሚገባው። ወይ በጨዋታ መሀል ነገራችን ላይ እኔና ነፃነት የተገናኘ ነው የሆነ ካፌ ውስጥ ነው። እኔ እንደዚህ ነበርኩና አጭር ታስወል ይገባኛል ያለው ስሜት ለነፃነት ያለውን መውደድ፣ ሁላችንም ነፃነትን እንወደዋለን። ስለዚህ እዚህ ጋር የመጣው ፕሮግራም ሰርቶ ተመልካቾች ከወደዱት የዚህ ፕሮግራም አስቀጣይ ነፃነት ሰርቶት የነበረውን ነገር እንዲሰራ ነው። ስለዚህ ራሱን ይዞ ቢመጣ ራሱን ቢሆን የሚሰራው በራሱ ቀለም በራሱ ከለር ቢሆን ጥሩ ነው ብዬ አስባለሁ። ነፃነትን
ያኔ ትመስላለህ ብለው ይሆናል እንግዲህ ጩባው። አሁን ግን ባትመስለው ጥሩ ነው። ራስህን ሆነ ብንመለከት መልካም ነው ማለት እወዳለሁ። እዚህ ድረስ ካደረሱት ውስጥ ዋነኛውና ተወዳጁ ነፄ ስለሆነ እሱም በመስል ብዬ ዛሬ ተመኝቻለሁ። ይችላል ነፄ ይችላል፣ ይችላል ነፄ ይችላል። እችን ለመናገር ነው። በጣም አድርጌ ያመሰግናለሁ። ነፄ ባለበት ነፍስህን በገነት ያኑርልን እንላለን። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንግዲህ ክቡራትና ክቡራን አሁን የቤተሰብ ጨዋታችን በሰላም ይጀመራል። በሰላም እንዲያልቅ ጸሎት እናደርጋለን። ምክንያቱም እኔ መሀል ላይ ችግር አለብኝ። አብራችሁ ቆዩ። ክቡራትና ክቡራን የቤተሰብ ጨዋታ እንደሚታወቀው ሸልሞ ነው የሚጀምረው። ስለዚህ አሁን 2000 ብር ተሸልመው ይጀምራሉ ማለት ነው። በጣም ጥሩ ተመልካቾች፣ ያው ሁሉም ከዚህ በፊት ያቀረቡትም እንደ የመጀመሪያ የሰሩት በሙሉ የተወሰኑ የመደነቃቀፍ ነገሮች ልንመለከት እንችላለን። ያን ያህል የሚጎረብጠው አይደሉም። ምናልባት ያንን ሁሌም እንደምለው አንድ ፕሮግራም የቱንም ያህል የካሜራ ልምድ ቢኖር የቱንም ያህል ታዋቂ አንድ ሰው ቢሆን አዲስ ነገር ላይ ሲመጣ ያን ስሜት እናይበታለን። በቃ የሆነ ያንን ነገር የምናይበት ነገር ይኖራል። ምናልባት እንደዛ አይነት ነገሮች የምናይ ከሆነ ጉዳዩ ካለመቻል ጋር የሚያያዝ ሳይሆን አዲስ ነው። አዲስ ኢንቫይሮንመንት ውስጥ ነው የሚገባው። አዲስ አቀራረብ ነው ይዞ የሚመጣው። ምናልባት ፕሮግራሙን ከዚህ በፊት በቴሌቪዥን አይቶት ሊሆን ይችላል፣ ወይም ቀርቦ እሱ ራሱ እንግዳ ሆኖ ቀርቦ ሊሆን ይችላል እና ያንን ደግሞ አሁን ወደ መምራት ሲመጣ ምናልባት የቃላት መደነቃቀፍ፣ አንዳንድ እንግዲህ የአወራራችን ሊደነቃቀፍ ይችላል። እሱ ከመቻል አለመቻል ጋር በፍጹም የሚያያዝ አይደለም። አንደኛ፣ ሁለተኛ፣ ሶስተኛ እየተባለ ሲሰራ ተስተካክሎ የሚመጣ ነው። ከዛ የራስን ነገር ግን ሁሌም እንደምለው የራስን ነገር መያዝ ግን በትክክልም ያስፈልጋል። ከናንተ ወገን ተመስገን እንጠራለው። ከናንተ ወገን በጋሻው እዚህ ትመጣላችሁ። እሺ፣ በጋሻውና ተመስገን ይሄው እዚህ አጠገቤ አሉ። አሁን የመጀመሪያውን ጥያቄ እንጠይቅና 2000 ብር ትሸለማላችሁ ማለት ነው። ቀድሞ ይነካ ነው። እሺ፣ ጥርሳቸው ላይ ብሬስ ያደረጉ ሰዎች ምን ለመብላት ይቸገራሉ? ፍጥነት። ሸንኮራ አገዳ። ሸንኮራ አገዳ። እኔ ሳልዞር በሐቁ መለስ። ስንተኛው ነው? አራተኛው። እሺ፣ እድል አለህ ማለት ነው አንተ። ስጋ። ስንተኛው? ሶስተኛው። የ2000 ብር አሸናፊ የሆኑት ሀገሬ ናቸው። እናመሰግናለን። በጣም አሪፍ። እንኳን ደስ አላችሁ። እንግዲህ አለፍ እያደረግን ለማየት እንሞክራለን። እስካሁን ድረስ ባለው ሁኔታ ጥሩ ነው፣ አሪፍ የሚባል ነው። እንግዲህ ከተጠያቂዎቹ ጋርም ያለው ለመግባባት የሚሄድበት መንገድ ጥሩ ነው። ያው እንዳልኳችሁ በተቻለ መጠን ሰዎች የመጀመሪያ ፕሮግራማቸውን ሲሰሩ ዳስማች መጥተው ምንም ያህል ጎበዝ ቢሆኑ፣ ምንም ያህል ካሜራ ልምድ ቢኖራቸው፣ ምንም ያህል ተጫዋች ቢሆኑ የተለየ ተሰጥኦ ወይም ደግሞ የተለየ ታለንት ይፈልጋል። ልክ የመጀመሪያው ቀን በቃ ልባችሁን እርክት የሚያደርግ በቃ ይሄ ሰው ይሄማ መሆን አለበት እንድትሉ የሚያደርጋችሁ እንደዛ ሲሆን ነው። ያቺ ነገር አለች። እውነት ለመናገር ግን በቃ ጨዋ እስካሁን ድረስ ራሱን ነው የሆነው። በጣም በቃ ጥሩ ቅድም ያልናቸው ነገሮች ምናልባት ፕሮግራሙ ላይ የራሱ ተጽዕኖ ያሳድራል። ረጅም ደቂቃዎችን ወስደን አጭር ደቂቃ የሚባል ነው ሀፍ። ብዙ ጊዜ የቤተሰብ ጨዋታ ከ30 እስከ 40 ደቂቃ ውስጥ የሚያልቅ ፕሮግራም ነው። ነገር ግን ይሄ ፕሮግራም አጠቃላይ ወደ 48 ደቂቃ ራሱ ሄዷል። ያ ነገር መሀል ላይ ስለነበረ እና ያ ምናልባትም ፕሮግራሙ ይሄ ሲንክ አድርጎት ከተመልካቾች ጋር ሲንክ እንዲያደርግ ሊያደርገው ይችላል። ቅድም ያልኳችሁ ለዛ ነው። ለማንኛውም እንግዲህ እስካሁን ድረስ አሪፍ ነው። ከመምህራኖቹ ጋር ያለውን ነገር ሲዘጋ ምን ይላል፣ እንዴት ነው የሚዘጋው የሚለውን እንመለከት። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? በቅናት። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? በሌብነት ወይም በስርቆት። አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? ነጭ።
ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰሟቸውን ነገሮች ጥቀስ። ያልሆኑትን ሆኛለሁ። እሺ በጣም አሪፍ። አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ የሚለውን ሁሉንም ተመልሰዋል። አንደኛው ቀይ፣ ሁለተኛው ነጭ፣ ሶስተኛው ቢጫ፣ አራተኛው አረንጓዴ ነው። በነገራችሁ ላይ በጥናት የተረጋገጠ ይሁን አይሁን አላቅም እንጂ በጣም ብዙዎቹ የአፍሪካ ሀገራት አረንጓዴ፣ ቢጫ፣ ቀይን መነሻ በማድረግ የቀለማቸውን ከኢትዮጵያ ማለት ነው በቀኝ ግዛት ስላልተያዘች ከኢትዮጵያ በመምህራን አገላለጽ ኮርጀው አረንጓዴ፣ ቢጫ፣ ቀይ መነሻነት ነው ባንዲራቸውን እየገለባበጡ ወደ ጎን እያደረጉ አንዳንዶቹ ደግሞ የሆነውን ቀለም ብቻ እየተጠቀሙ አደረጉት ይባላል። ለኢትዮጵያ የፋክት እውነት ነው። ብዙ ሀገራት ከኢትዮጵያ ባንዲራ ወስደው ቀለሙን ማለት ነው እንደ ነፃነት ምልክትም ተደርጎ ይወሰዳል። በቃ በትክክለኛው መንገድ ነው ይህን ፋክት የገለጸው። ምንም ጥናትም የሚያስፈልገው አይደለም። ሀገራት ራሱ ይናገራሉ። ለአፍሪካ ህብረት ስብሰባ ሲመጣ በተለያዩ አጋጣሚዎች የሀገራቸውን ባንዲራ በተለይ ከቅኝ ግዛት በኋላ አብዛኛው አፍሪካ ሀገራት አረንጓዴ ቢጫ ቀይ ካለው ያን አረንጓዴ ቢጫ ቀይ የወሰዱት ኢትዮጵያ ነው። ልክ እንዳለው በነፃነቷ እና ደግሞ የአፍሪካ መቀመጫም ስለሆነች መዲና የአፍሪካ ሀገራት እንደ መዲና አድርገው ይወስዷታል። የአፍሪካ ህብረት ስብሰባ እዚህ ነው የሚካሄደው እንደምታውቁት ሳር ቤት አካባቢ። ስለዚህ ያም ስላለ ያልተገዛችም ነፃ ሀገርም ስለሆነች እንደ ነፃነት ምልክትም ተደርጋ ስለምትወሰድ ብዙ ሀገራት ከኢትዮጵያ ባንዲራውን ወስደው በተለያዩ ዲዛይን እየተጠቀሙበት ይገኛሉ። ለሀገራችን ክብር ይገባል፣ ለባንዲራችን ክብር ይገባል። አያችሁ አይደለ? ቫር የትም ይገባል። ገና በቫር ይታይልን ሀገሬ፣ በቫር ይታይልን የምትሉት ነገር ካለ ለማስተናገድ ዝግጁ ነን። የለም። እሺ በጣም እናመሰግናለን። አሁን ኳስ ምናምን ትመለከታለህ እንዴ? ያርሰናል ደጋፊ ነው። ብዙ በቫር የታየልን ነገር አለ። አንተ ተከልክላችኋል። ይኸው የእንግሊዝ ዳኞች በቫር አርሰናልን ቢከለክሉትም ክፍሉ የቤተሰብ ጨዋታ መጥቶ በቫር ተክሷል። ያው ምናልባት ላይናገር ይችላል። እዚህ ጋር ጩባው የማንቸስተር ዩናይትድ ደጋፊ ነው። ብዙ ጊዜ ፌስቡክ ላይ ይለጥፋል። ኳስ ይወዳል፣ ኳስ ይመለከታል፣ ኳስ ይጫወታል። እንደዚህ የታዋቂ ሰዎች ጌሞች ሲኖሩ የጤና ኳስ ይጫወታል። ለማንኛውም እንደዚህ የዕለት ተዕለት እንቅስቃሴዎቻችንም እንግዲህ ወደዚህ አይነት ነገር መጥተው ለጨዋታው ማድመቂያ ይሆናሉ ለማለት ነው። የማታውቁ ካላችሁ ግን ጩባው ወይም ደግሞ ሚሊዮን ብርሃኔ የማንቸስተር ዩናይትድ ደጋፊ ነው። እንኳን ደስ አለ። ለአርቴታ መደወል ነው። እዚህ መጥቶ ቢወዳደሩ እኮ ኖሮ ይሄኔ በቫር ስንት አልፎላቸው ነበር። በጣም እናመሰግናለን። እሺ አማኑ፣ አቤት፣ እንዴት ነው? ሰላም ነው? ሁሉ አማን ነው እንዴ? አማኑኤል ሆነማ አማን መሆን አለበት። ግድ ነው። ምንድነው ዲፓርትመንት ያንተ? እኔ ፔዳጎጂ ተጣሪና አስተዳደር ስራ ላይ ነው የምሰራው። ምን ፔዳጎጂ ቲቺንግ ኤድ የሚመረትበትና የሚቀመጥበት ማለት ነው። ምን የሚመረትበት? ቲቺንግ ኤድ የመማር ማስተማር የሚያግዙ ነገሮች እዛ ተማሪዎች የሚሰሩት መምህራኖች የሚሰሩት አለ፣ በእኛ የሚሰራ አለ። ዛኔ ጋር ይሆናል። ከዛ በተጨማሪ ደግሞ አስተዳደር ላይ ይሰራል። ኦኬ፣ አይዞ ጮክ በል፣ አይዞ፣ ምንም ችግር የለውም። ምንም ነገር የለም። በእኛ ጊዜ ግን እጅ ስራ አስተማሪያችን ማማት አይሆንብኝና የተሰሩትን አሁን ለምሳሌ ሴቶቹን ጥልፍ ስሩ ይሏቸውና ቆንጆ ጥልፍ የሶፋ ምናምን ላይ የሚቀመጠው ከሰሩላቸው በኋላ እሱን ይዘውት ወደ ቤታቸው ሄዱ ነበር። እዚህ እኛ ጋር ነው የሚቀመጠው። እዚህ እናንተ ጋር አሁንማ እኮ ጊዜው ዘምኗል ማለት ነው። ፔዳጎጂ መቼም አይቀርም፣ ሁሉም ያፈጥብኛል። ስለዚህ አንተንም የትዳርን ሁኔታ መጠየቅ ግድ ይለኛል። አማኑ ከምን ደረሰ? አላገባህም? ምን ነው? ይደርሳል። እሺ ይደርሳል። ጥሩ ነው፣ ይደርሳል። ምግቡ ላይ ባዕድ ነገር ካገኘሁበት አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? ምን አልክ? ባዕድ ነገር ስታገኝበት። አንድን ራት የፍቅረኛሞች ራት ሊያስመስሉ የሚችሉ ነገሮችን ጥቀስ።
ስጦታዎች። እሺ ከመብላት በተጨማሪ በምሳ ሰዓት ምን ልታረግ ትችላለህ? ለቀጣይ ስራ መዘጋጀት። ሰዎች እያረጁ መሆናቸውን የምታውቅበት የሰውነት ላይ ለውጦችን ጥቀስ። የመስማት ወይ የማየት ችግር። የመስማት ወይም የማየት ችግር። አልተጠየቁም። ሰማችሁ እንዳለ አይ ባይጠየቁ ነው 50 ሰዎች። በጣም አሪፍ ነው። በጣም አርገን እናመሰግናለን። አንዳንድ ቢጫዎች አሉ እዚህ ጋር ያልተመ እንግዲህ እንዳያችሁት ነው የተወሰነ እንግዲህ መግባባቱ ላይ የጨዋታው ድምቀቱ ምናምን ትንሽ የጎደለው መስሎ ተሰምቶኛል። እንዳልኳችሁ ግን ያው የመጀመሪያ ፕሮግራም ስለሆነ ወደፊት የተሻሉ ይሄ መጫወት መሳቅ መቀለድ ይችላል ብዬ ስላሰብኩ ነው ያንን ነገር ያጣውበትና ምናልባትም ያ ራሱ ሚሊዮን ብርሃኔን ሆኖ ወይም ደግሞ ጩባውን ሳይሆን ወይ የሆነ ካራክተርን ሆኖ ሳይሆን ስለቀረበም ያ ነገር ያልሆነ ይሆናል። ግን ያም ሆነ ይህ ጥሩ የሚባል ነው። ለማንኛውም በምልክት የመግለጽውን እንግዲህ ውድድር እንዴት አድርጎ ይመራዋል የሚለውን እንመልከትና በአጠቃላይ ሀሳባችን እናስቀምጥ። ዝግጁ? በጣም አሪፍ። እንግዲህ ወደ መጀመሪያው ጥያቄ እናልፋለን ማለት ነው። ኮምፒውተር እስቲ ያሳይልን እባክህን። ሞክሩ። ዝሆን። በጣም አሪፍ። የመጀመሪያው በጣም ምርጥ ነው። እንበቀላለን። አማኑ ያችን መበቀል አለበት። እሺ እባክህን ሁለተኛውን ጥያቄ ጋሻ ግን ድምፅህን ጮክ ብታደርግልን። ጋሻውን ጋሻ የሚባል ነው። በጣም አሪፍ ራማን አገላለጽ አንደኛ። እባክህን ኮምፒውተር ሶስተኛውን ሽንኩርት፣ ካሮት፣ አቮካዶ፣ በግ፣ ስጋ መክተፍ፣ ዱለት መክተፍ። ቶሎ ንገራቸው በደምብ። ዱለት መፍጨት፣ እሺ መክተፍ፣ ስጋ፣ ሽንኩርት፣ ቲማቲም፣ አይተኸዋል በደምብ ንገራቸው። ከፋቅ። ቶሎ መልሱ ባካችሁ። ስጋ ደቃቅ። ወይኔ ክትፎ። አንተ ከማረግ ትጀምራለህ። ከዛስ ሽንኩርት ሲሉ ብለህ የሆነ ስጋውን አውጥተህ እኮ ማድቀቅ ጀመርክ። ቅቤ አልጨመረበት። ቅቤ አልጨመረም። እሺ አዎ። አራተኛውን እስቲ እባክህን ኮምፒውተር። አውሮፕላን፣ ሸንከር፣ መንዳት፣ ገምቱ። መንዳት፣ መኪና፣ አብራሪ። ገምቱ። ሌላ ቀየር እያደረኩ አንተ ደግሞ በዚህ ካልገባቸው ሳይክል መንዳት፣ ሄሊኮፕተር፣ መኪና፣ እስቲ መኪና መንዳት፣ አውሮፕላን፣ አብራሪ፣ ፓይለት፣ አምቡላንስ አለች እንዴ? ቆይ አንዴ እንዲህ ሄሊኮፕተር። የስ በቫር ታይቶ አምቡላንስ ብላለች። በትክክል ተመልሷል። ቫርን ያኑርልን። ሌላ ምን እንላለን? በጣም አድርገን እናመሰግናለን። በጣም ጥሩ። አሁን አንተ ግዳይህን ጨርሰሃል። በቃ። አዎ። አሁን ደግሞ ሌላው ማን ነው? ተሜና። ይህ እንግዲህ የቤተሰብ ጨዋታ ነው። ሁላችሁም ትመጣላችሁ። እዚህ ቦታ ላይ 40,000 ብር አለን። በዚህ ላይ ደግሞ 75 ነጥብ ካመጣችሁ ደግሞ አስቤዛም አለን። ሁላችሁም እባካችሁ ኑ አብረን እንጫወት። እባክህን ኮምፒውተር እስቲ አምስተኛውን ስኒ፣ ቡና፣ ብርጭቆ፣ ጣሳ፣ ቀርቶ መጠጣት፣ ውሃ፣ ኮልባ፣ ውሃ በብርጭቆ መጠጣት፣ በእጅ ውሃ መጠጣት፣ ቀርቶ መጠጣት፣ ሌላ ጠጅ፣ ብርሌ፣ ኮምፒውተር እባክህን
መቀመጥ ቁጭ በሉ የቤተሰብ ጨዋታ መሰብሰብ ኳስ መሰብሰብ ሰዓታችን እንጠቀሙ። ቶሎ እስቲ ቶሎ ገምቱ። ቤት ውስጥ መቀመጥ ተሰብስቦ መቀመጥ አይዞህ ገና እኮ ነው ሰዓቱ። ምንድን ጨዋታ ኮምፒውተር እባክህን ስጠን። በጣም አሪፍ። እስቲ ትልቅ ቤት ውስጥ መጠጥ ቤት ግብዣ እሺ ሌላ ግብዣ ማጽዳት ቤት ውስጥ ድግስ ሆቴል ካፌ እዚህ ጋር በቃ የጭዋ ወይም አርቲስት ሚሊዮን ብርሃኔ የልጁ አገላለጽ ብዙ እንትን ስላልሆነ ሊያጫውተው አብሮ እንዲግባባ ሊያደርገው ይችላል፣ ግን ያንን አላደረገም። ይሄ አብሮት በቃ ፈን የሚያስፈጥር ብዙ ነገር አለው የልጁ አገላለጽና ምናልባትም ከሱ ጋር ያለው ሁኔታ በደንብ በቃ እንዲገልጽ የማድረግ ሀሳቡን የመስጠት ነገር ቢኖረው በደንብ ሞር ከነሱ ጋር ሲንክ ያደርጋል፣ ሰዎችንም ኢንጆይ ያደርጋል። ግን አሁን ሰው ትኩረቱም ያለው ልጁ ላይ ነው። የልጁ አገላለጽ ትክክል እንዳልሆነ ነው ኖቲስ የሚያደርገውና ያንን ነገር እንዲያስተካክል ወይም ደግሞ እንዲያመጣው የጩባ ወይም ሚሊዮን ይህንን ፕሮግራም እየመራ እስካለ ድረስ እንደዛ ቢያደርግ መልካም ነው ብዬ አስባለሁ። ሌላ መጫወቻ እስቲ ያሁኑ ሰርግ፣ ድግስ፣ ግብዣ፣ ቴኒስ፣ አሳ ነባሪ ውሃ እንዴት ላሳያችሁ እችላለሁ? የውሃ ምልክት የለውም እኮ ችግር አንተ ከመሰረቱ ነው የምትጀምረው። እባክህን ተሜ እባክህን ከጉድ አውጣት። እባክህን ከመጀመሪያው አትጀምር። በቃ እዛ ወደ ገደለው ተሜ። በጣም አሪፍ። ዝግጁ ነህ? ዝግጁ። ኮምፒውተር እባክህን ስጠን። ተኩስ፣ ጦርነት ወታደር። እሺ ወደ ቦታ ላልን ተወዳጁና ዝነኛው የቤተሰብ ጨዋታ ይህንን ይመስል ነበረ። ያው መቼም በውድድራችን በጣም ዘናፈታ እንዳላችሁ እርግጠኛ ነኝ። ውጤታቸውን ስናይ የነ ሳምራዊት ቤተሰብ ያመጣው ውጤት 120 ነው። 120 ነጥብ 120 ነጥብ ደግሞ ባወጣነው ሕግ መሰረት 40 ሺህ ብር አስገኝቶ አያውቅም። ስለዚህ በ10 ይባዛላቸውና 1200 ብር። እንግዲህ የቤተሰብ ጨዋታ ይህንን ይመስል ነበረ። እዚህ ሳደርቃችሁ የቆየሁት ሚሊዮን ብርሃኔ ነኝ። 7696 ላይ ለማንኛውም እንደዚህ ይመስል ነበረ። ሚሊዮን ብርሃኔ እንግዲህ 6ኛ ሰው ሆኖ ይህን ፕሮግራም መርቷል። ኢቢኤሶች ምን እያሰቡ እንደሆነ አሁንም በግልጽ አይደለም። አሁንም ለሙከራ እንደሆነ ነው ብዙዎች የሚያውቁት። ነገር ግን ሁኔታው በቃ በየተለያዩ ፕሮግራም አቅራቢዎችን እያቀረቡት ያለ ይመስላል። የተቀረጹ አቅራቢዎች ሌሎችም አሉ ተብሏል። እንግዲህ ወደፊት የምንመለከት ነው የሚሆነው። እናንተስ ሀሳባችሁ ምንድን ነው? የቤተሰብ ጨዋታ እንደዚህ ነው መቀጠል ያለበት ወይም ደግሞ እንግዲህ የራሱ ቋሚ አቅራቢ ወይም ፕሮግራም መሪ ኖሮት መቅረብ አለበት ብላችሁ ታስባላችሁ? ሀሳባችሁን አጋሩን። የሚሊዮን ብርሃኔን ወይም ደግሞ የጩባውን የቤተሰብ ጨዋታን አመራር እንዴት አያችሁት? እናንተ ለዚህ ፕሮግራም አሁን አብረን ላይ ነው ፕሮግራም ከ10 ስንት ትሰጡታላችሁ የሚለውን ከታች ኮመንት ላይ ያስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እንደምታዩት ባለሙሉ ተስፋ ነኝ። ለማንኛውም ግን እኔ ለሚሊዮን ብርሃኔ ሁሌም እንደምላችሁ እንግዲህ ከ10 7 ሰጥቼዋለሁ። እስካሁን ትልቅ ቁጥር ያገኘው በእኔ ሰመረ ባሪያው ነው። በተመልካቾች ደግሞ እንግዲህ ያሲኖ ብዙ ተመልካቾችን አግኝቶ ይህን ፕሮግራም እንግዲህ በእይታ ደረጃ ዩቲዩብ ላይ ብዙ ተመልካቾችን ያገኘው ያሲኖ ነው። ሁሉም በየደረጃ እንግዲህ ብዙ ታይተዋል። ለማንኛውም ግን ሁሉም የየራሳቸው ፋን ስላላቸው የየራሳቸው ደጋፊዎች ስላሏቸው እሱ ቢሆን ከላይ ቢሆን እያሉ ነው። ለማንኛውም የኢቢኤስ ውሳኔ አሁንም በግልጽ አልታወቀም። ለማንኛውም የሚሊዮን ብርሃኔን እንግዲህ አቀራረብ እንደዚህ ተመለከት ነው። እናንተ ሀሳባችሁን አጋሩን እያልን በዚሁ ልንሰናበታችሁ ወደድን። የቤተሰብ ጨዋታን ማን ሊመራው ይችላል?
ምን ጠብቀው ይሆናል። የዚህን በዚሁ አበቃው። ከስር ባለው ስልክ ቁጥራችን እንግዲህ ዋትስአፕና ቴሌግራም ላይ ልታገኙን ትችላላችሁ። ማንኛውም አይነት ሀሳብ አስተያየት ካላችሁ ልታደርሱን ትችላላችሁ። የዛሬውን በዚሁ አበቃው። መልካም ጊዜ። ቻው